ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬ ዝግጅታችን የፋርስ የድርድር ስልትና የዶናልድ ትራምፕ ቁጣን እናየዋለን። የኢራኖች የመደራደር ጉዳይ ጄዲ ቫንስ ተደራዳሪው ያስቀመጠበት መንገድ በጣም ገራሚ ነው። ሌላው የዶናልድ ትራምፕ ሊገድሉኝ ነው ወረቀቶች ሲገልጽ ሁሉም ስሜ ላይ አለ ብለው ደንግጠዋል። ይህ የግድያ ሙከራና ፍላጎት ምንድን ነው የሚለውን በደንብ እንመለከታለን። ለምንድን ነው የኢራን አሁን ያለው የስምምነቱ ዋናው ጭብጥ የሷን የኢኮኖሚ መዋቅር ይቀይረዋል? በዚህ ጉዳይ ላይስ ብዙዎች ለምን ተናደዱ የሚለውን ለዚህ ሶስት ጉዳይ አጠር አድርገን እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የመጀመሪያውን ጉዳይ ስንመለከት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስለ ኢራን ባዛር ስታይል የድርድር ስልት፣ የመደራደሪያ መንገድ እና የኢራን ዲፕሎማሲያዊ አካሄድ አስጨንቋቸዋል። ለዶናልድ ትራምፕ የሚቀርበው የሚነገረውና የኢራን ባለስልጣን የሚናገሩት አልጣጣም ብሎ ዛሬ አሜሪካና እስራኤልን እንዲሁም አሜሪካና ኢራንን ጭቅጭቅ ውስጥ ጥሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የኢራን የሰላም ድርድር የህዝብ ክህደት ሆን ተብሎ የተደረገ የፋርስ የድርድር ስልት ነው አሉ። በዋሽንግተንና በቴህራን መካከል የቴክኒክ ንግግሮች እየተካሄዱ ባሉበት ሰዓትና የሚሰጡ መግለጫዎች ናቸው ከፍተኛ ልዩነት ያመጡት። መደራደር በራሱ ጥበብ ነው፣ ግን ድርድር በተደራዳሪዎቹ የሚታይበት መንገድ እጅግ አስቸጋሪ ነው። አሁን በኳታር አደራዳሪነት እንግዲህ ወደ ስዊዘርላንድ የቴክኒካል ስታፎች የሁለቱም ይቀጥላሉ ተብሏል። ግን ምክትል ፕሬዝዳንቱ ጄዲ ቫንስ ምንድን ነው ያሉት? የቴህራን አቋም ማራኪና ተስፋ አስቆራጭ ነው። ለምንድን ነው ይሄን ያሉት? የኢራን ባለስልጣናት አሉ ሊደርስ ስለሚችለው የስምምነት የቴክኒክ ውይይቶች መኖራቸውን እያመኑ አሉ። የሰላም ድርድሩን በአደባባይ እየወጡ ደግሞ ይክዳሉ። በዚህ ግራ ተጋብተናል። ተደራድረን መተን ለፕሬዝዳንቱ የምናቀርበው ሪፖርትና የኢራን ተደራዳሪዎች ደግሞ ለህዝባቸው የሚናገሩት ጉዳይ አልገጣጠም ብሎናል። ስለዚህ ልንስማማ አልቻልንም። ግን ስምምነትና ድርድሩ ሂደቱን ለማስጨረስ ግን እየቀጠለን ብለዋል። ዶናልድ ትራምፕ ነው በዚህ መሃል ተነስተው ውሸታም ናቸው፣ ከሃዲዎች ናቸው፣ የተስማሙትን ይክዳሉ እያሉ በቀደም ሲናገሩ የነበሩት ጉዳይ ቀላል የሚመስል ግን የሚዲያው ጨዋታና በተለይ ደግሞ ተደራድረ የምትሄድበት ያንተ ማህበራዊ መሰረት ስለ ድርድሩ ውጤት የሚጠብቀው አለ። አንተ ደግሞ ተደራድረ ለሱ የምትነግረው ውጤት አለ። እንዴት ነው አፕሮቹን አድረስ የምታደርገው ላይ ከፍተኛ ክፍተት አላቸው። ይህ ምን ማለት ነው? ጄዲ ቫንስ የሚሉት ነው የንግግር ዘይቤ ወይም ያቀራረብ ተብለን የምናልፈው አይደለም ነው የሚሉት እሳቸው። ምን ማለት ነው? የእሳቸው አስተያየት ሁለቱ ወገኖች ግጭቱን ለማክተምና በማንኛውም የወደፊት የስምምነት ውሎች ላይ ለመወሰን ጥረት እያደረጉ ነው። ለዚህም ቁርጠኛ ነን ይላሉ ጄዲ ቫንስ። ግን በአሜሪካና በኢራን ዲፕሎማሲ መካከል እየቀጠለ ያለው ያለመተማመን እና የመገናኛ ክፍተቱ ጎልቶን ወጥቷል። ምንም ያሸፋፍን የለም። ዶናልድ ትራምፕ ይክዱናል ነው የሚሉት። ግን ለምንድነው የኢራን ተደራዳሪዎች ይሄን የሚያደርጉት ካልን ከኢራን የመደራደር ስልት ይመነጫል። አንዱ የጄዲ ቫንስ እንደ ባዛር የግብይት እንደ ገበያ ቦታ ይውት ነው የሚሉት ኢራኖች። ምንድነው ይሄ? የኢራኑ አንጋፋ ዲፕሎማትና የውጭ ጉዳይ ሚኒስትር አባስ አርካቺ በ2025 ዓመተ ምህረት ባሳተሙት የድርድር ኃይል the power of negotiation በተሰኘው የፖለቲካ ማስታወሻቸው ላይ ይህንን በግልጽ አስፍረውታል። ምንድነው ያሉት? የኢራን የድርድር ዘይቤ በዓለም ላይ በአጠቃላይ የባዛር ዘይቤ ተብሎ ይታወቃል። ገበያ ነው እንግዲህ አስቡት። ትርጉም ቀጣይነት ያለውና የማይሰለች መደራደር ማለት ነው። ቀጣይነት ያለውና የማይሰለች ነው። ይሄ አሜሪካኖቹ እንዴት ይረዱታል? ዶናልድ ትራምፕ ለምን ተቆጡ? ለምን ተበሳጩ?
የሚለውን የሚመልስ ነው። በነገራችን ላይ በባህላዊ እንግዲህ የፋርስ ባዛር ውስጥ መጀመሪያ ይላሉ የሚጠራ ዋጋ መቼም ቢሆን የመጨረሻ አይደለም። እንግዲህ አስቡት የተራ ገበያ አንዳንድ ቦታ ወይ መገናኛ ሜክሲኮ የሆነ ቦታ ስትሄዱ ልብስ ይጠራላችሁ ምን እንደሚለው 1000 ተወስዷል ይላል። አይ ከፈለክ 300 ስትሉት በቃና ይላል። እንግዲህ እንደ ተራ የገበያ ኢዩት ነው የሚሉት። ዲፕሎማሲ በጣም ከባድ ነው። ምን አሉ አሁን መጀመሪያ የሚጠራ ዋጋ መቼም ቢሆን የመጨረሻው አይደለም። ይሄ የኢራን ተደራዳሪዎች እሳቤ ነው። ከፍተኛ ፍላጎቶችን አስቀድሞ ማንሳት፣ ረጅምና አድካሚ ድርድሮችን ማድረግና ጊዜን በስትራቴጂክ መንገድ መጠቀም ድንገተኛ ስልቶች ሳይሆኑ ይላሉ መደበኛ የሥራ ሂደት ናቸው። ግቡ ይላሉ በፍጥነት ስምምነት ላይ መድረስ አይደለም እሳቢያቸው ነው። ይልቁንም ዓመታት ቢፈጅ እንኳን ሊገኝ የሚችለውን ከሁለቱ የተሻለ ስምምነት ማግኘት የግድ ነው። ይሄ እንግዲህ ረጅምና አሰልቺ ሲሆን በኢራን በኩል በዚህ መልኩ ቢታይስ በነ ዶናልድ ትራምፕ መንግስትና በሚጠብቃቸው ህዝብ እንዲሁም እዛ ባለው ዲፕ ስቴት ዘ ስቴት ዊዝን ዘ ስቴት የማይመረጠው ግን የአሜሪካንን መንግስት የሚያሾረው ሌላው ኃይል ደግሞ እንዴት ይረዳል? ምንድነው ይሄ አሰልቺ ቋጩት ሊል ይችላል። ስለዚህ ይሄ ምን ይባላል? በኢራን ተአሮፍ ይባላል። ስለዚህ በኢራን ባህል ተአሮፍ የሚባለው ውስብስብ ስነ ስርዓትን ማቅረብና የድርድሩ ስሙ ከነስያሜው ነው አለመቀበልን የሚያሳይ በመሆኑ የውጭ ሰዎችን ሊያደናግር ይችላል። ገና አፕሮቹን ሲጀምሩት ይሄን ነው የሚከተሉት። በጣም ውስብስብ ረጅም ጊዜ ሊፈጅ የሚያደርጉት ነው። በዲፕሎማሲው መስክ ግን ይህ ብዙውን ጊዜ የተጋነነ ጨዋታ ሆኖ ይታያል። አንድ የኢራን ባለስልጣን መጀመሪያ ላይ የቀረበለትን ጥያቄ በተደጋጋሚ ውድቅ ሊያደርግ ወይም ጥያቄዎችን በተንዛዛ ውዳሴ ውስጥ ሊሸፍናቸው ይችላል። ስለዚህ ተደራዳሪ ኮንፊውዝድ ሆኗል ማለት ነው። ስለዚህ የኢራን የመደራደር አፕሮችና የአሜሪካኖቹ ሊጣጣም አልቻለም። በዚህ መሃል ነው አለመተማመን፣ ፍርሃት። አሁን ዶናልድ ትራምፕ ሲጠይቁ ኖ ተኩስ አቁሙ ኦቨር ሆኗል፣ ግን ውይይቱን እንቀጥላለን ብሎ ወደ ዶናልድ ትራምፕ ጭንቀትና ፍረስትሬሽን ውስጥ ያመጣው አፕሮቻቸው ነው። አሁን ቫንስ ምንድን ነው የታዘብኩት አሉ ቴህራን በዝርዝር የምታብራራው ድርድር በአደባባይ መካዷ የዚህ የተአሮፍ መጽሐፍ አብነት ነው። ቴክስት ቡክ ኤግዛምፕል ነው አሉ። ቴክኒካል ስታፉ ጋር ካወሩ በኋላ መግለጫ ላይ ሲመጡ በፍጹም አላነሳንም እያሉ የሚሉት ነገር የዚህ እሳቢያቸው መነሻ ነው። ሌላው በተደራዳሪ ወገን ደግሞ ሄደን በእንደዚህ ነጥቦች ላይ ስምምነት ደርሰናል ብለን መግለጫ እንሰጥ ኢቭን ለመንግስታችንም ስናሳውቅ በሁለቱም መካከል ልዩነት አለ። ስለዚህ የኢራን ባለስልጣናት ብዙውን ጊዜ የህዝብ መገለጫዎችን ለሀገር ውስጥ ታዳሚዎች የኢራን ባለስልጣናት ብዙውን ጊዜ የህዝብ መግለጫዎች ሲሰጡ ለሀገር ውስጥ ታዳሚዎች እንዲስማማ አድርገው ስለሚቀርጹት ንግግራቸው ሁልጊዜ ከውጭ አገራት አቻቸው ጋር በሚያደርጉ ድርድር ላይ ያለውን እውነተኛ አቋማቸውን ወይም ዓላማቸውን ሊያንጸባርቅ ይችላል። ይሄ እንግዲህ ጄዲ ቫንስ የተረዱት ነው። በር ዘግተው ሲያወሩ የሚነጋገሩት ፍሬ ሐሳብና የኢራን ተደራዳሪዎች ወጥተው ለህዝባቸው በተለይ ደግሞ ስቴክሆልደሩ ላይ ሲያቀርቡት ይደናገጣሉ ማለት ነው። ግን ይሄ የድርድሩ የዘይቤው የአፕሮቹ መገለጫ ነው ጄዲ ቫንስ። በሌላ ወገን ግን ይሄ ነገር ተቀባይነት የለውም ነው የሚሉት እሳቸው። ስለዚህ ምንም እንኳን ሁለቱ ወገኖች በዋናነት አስቡት በፓኪስታንና በኳታር አገናኞች በኩል በዲፕሎማሲ እየተሳተፉ ቢሆኑም ኢራን በአሜሪካ ፊት እጅ የሰጠችውን መታየት አትፈልግም። አንድ ይሄን ስምምነቱን በተመለከተ ባለስልጣኖች ሲነገሩ እጅ የሰጡ መሆን አይፈልጉም። አሜሪካኖቹስ ይሄን የኢራን አፕሮች ምን ዋጋ ሊያስከፍላቸው ይችላል? አሜሪካኖቹ ደግሞ እንደሚጨነቁት አሜሪካ እንዳልተሳካላት ኢራን ጉዳዩን በስፋት እያያዘችውና ደካማ ተደራዳሪና ደካማ መንግስት ተደርገው
በአሜሪካም ህዝብ ይሁን በእስራኤልም በሌላ ስቴክሆልደሮች በተለይ በገልፉ ሀገሮች ይታያሉ ማለት ነው። ግን ሁለቱ እያወሩ ነው። ይሄ ነው አሁን ከፍተኛ ችግር ያመጣው። ሌላው ደግሞ ምንድነው? ዘራንጊ የሚሉታል ብልጥነትን እንደ መሳሪያ መጠቀም የሚሉት ኢራኖች ምንድነው? የኢራን ተደራዳሪዎች ብልህ ክርክር ያደንቃሉ። ጄዲ ቫንስ እነሱም ራሳቸው ያደንቃሉ። ይህንን ብልጠት ዘራንጊን ብለው የሚጠሩት ሲሆን በኢራን ተደራዳሪ ስነልቦና ውስጥ ይህ ከድርድሩ መስመር ድንገተኛና አስገራሚ ለውጦችን ለማድረግ እንዲሁም ዛቻዎችን፣ ማስፈራሪያዎችን እና የተሳሳቱ መረጃዎችን ለመጠቀም ህጋዊነት ሽፋን የማግኘት የድርድር ዘይቤ ነው ይላል። በንግግር ማጭበርበር ወይም ሰዎችን በማሳመን ረገድ ጎበዝ የሆነ ተደራዳሪ በኢራን ውስጥ ከፍተኛ ክብር ይሰጠዋል። በነገራችን ላይ ይህ ለክፋት ብቻ የሚደረግ ሳይሆን የዚህ የዛራንጊ ጽንሰ ሐሳብ የኩራትና የማህበራዊ ካፒታል ሶሻል ካፒታል ምንጭ ተደርጎ ይወሰዳል። ለኢራን የመጨረሻው ስምምነት የሚያስገኘውን ውጤት ምንም ይሁን ምንም በድርድሩ ወቅት በንግግር ረገድ በርትቶ መታየት ራሱን እንደ አንድ ትልቅ ድል ይወስዱታል። በሚከራከሩ ጊዜ የማሳመን አቅማቸውን የተጠቀሙበት ሁኔታ እሱን ራሱ እንደ ድል ነው የሚወስዱት። ስለዚህ ይሄ ጊዜያዊ መሳሪያ እንጂ የጊዜ ገደብ አይደለም። ራሱ ድርድሩ ብዙ የአሜሪካ ባለስልጣናት ድርድሩን አለመግባባቶችን ለመፍታት የሚያስችል መንገድ አድርገው የሚመለከቱት ቢሆንም መደራደር በፍጥነት ስምምነት ላይ ለመድረስና ወደ ትግበራ ለመሸጋገር የሚያስችል ቀጥተኛ እና ውጤት ተኮር ንግግሮችን አሜሪካኖች ይመርጣሉ። እነዛ ደግሞ ሰፋ ባለ ረጅም ጊዜ በወሰደ ነው። ይሄ በመሃል እንዳይተማመኑ አድርጓቸዋል። በሌላ በኩል ግን የኢራን መሪዎች ብዙውን ጊዜ ድርድር ጊዜው በሌላ በኩል ግን የኢራን መሪዎች ብዙውን ጊዜ ድርድርን ጊዜው ራሱ መሳሪያ የሚሆንበት ስትራቴጂካዊ ውድድር አድርገው ይወስዱታል። የሚፈጀውን ጊዜ ራሱ እንደ አንድ መደራደሪያ አድርገው ይወስዱታል ማለት። ስለዚህ በኢራንና በቴህራን መካከል ያለው አደገኛው ጉዳይ ይሄ ነው። ሁለቱ የሚከተሉት አፕሮች ዶናልድ ትራምፕን ቶታሊ አሳብዷቸው። ስለዚህ እነሱም እንደ ስኬት የግድ ስምምነት ላይ መድረስ አይለካም ይላሉ በድርድር ኢራኖቹ። ይልቁንም አማራጮችን ጠብቆ በማቆየት የተቋሚን የፖለቲካ ትግስት ማስጨረስ፣ ውጫዊ ጫናዎችን ተቋቁሞ በማለፍና የረጅም ጊዜ ግቦችን ደረጃ በደረጃ በማራመድ ሊለካ ይችላል። አስቡት፣ ከአንድ ግዙፍ የዓለም ሀገር ጋር እየተደራደራችሁ በጣም በረጅም ጊዜ ፍላጎትን ለማሳካት ያ ግዙፍ በማንኛውም ነገር አድርግ ያሳካለው የሚለው አካል ትግስቱ ያልቃል ማለት። እንደውም አንድ ተንታኝ ሲያስቀምጡት ምን አሉ? የትራምፕ ዲፕሎማሲ ለፍጥነት ለእይታና ለሚታይ ስምምነት ዋጋ ይሰጣል። እነዛ ደግሞ በተራዘመ ውስጥ የሚያገኙትን አድቫንቴጅ ነው የሚወስዱት። ስለዚህ የኢራን አካሄድ በድርድር ፍጥነቶች መጋጨት ላይ የተገነባ ነው። እየተደራደረ እየተጋጨ አድቫንቴጅ መውሰድ። ስለዚህ አፕሮቻቸው ከፍተኛ ዋጋ በሚያስከፍል ደረጃ ላይ ተቀምጠዋል ማለት ነው። አሁንም በዓለም ህዝብ ያለው ተስፋ በፓኪስታንና ኳታር አደራዳሪነት የተደረሰው በዋሽንግተንና በቴህራን መካከል የተፈረመው መግቢያ ስምምነት ጦርነቱን ለማቆም ማዕቀፍ የሚሰጥ ሲሆን የተኩስ አቁም፣ የዕዳ መነሳት፣ የኒኩለር ፋይል፣ የሆርሙዝ የባህር ወሽመጥና የቀጠናውን ደህንነት ያጠቃልላል ማለት ነው። ስለዚህ ተስፋው አለ፣ ግን አሁንም አፕሮቹ አለ። አቋርጫለሁ ብሏል። ድርድሩ ግን ይቀጥላል ማለት ነው። ግን በዚህ ውጥረት መሃል ዶናልድ ትራምፕ ሊገደሉ ነው፣ ኢራን ልትገላቸው ትፈልጋለች የሚል የደህንነት መረጃ ደርሷል። የዚህ አንድምታዎች ምንድን ናቸው? በእርግጥ በአሊ ሐመኒ ቀብር ጊዜ የተናደዱት ሞት ለአሜሪካም ሞት ለትራምፕም ሲሉ ነበሩ። ህዝብ ስላለና በተጨባጭ የመግደል አቅም ላይ ደግሞ መሰረታዊ ልዩነቶች አሉ። በእርግጥ ዶናልድ ትራምፕን ለመግደል የተዛተ ነው ወይስ ሌላ ፍላጎት አለው የሚለውን
ከዚህ ቀጥሎ እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ሌላው እዚህ ጋር የምናየው ምንድነው? ድርድሩ በእንደዚህ አይነት ውጥረትና አጣብቂኝ ውስጥ እያለና አሜሪካና ቴህራን ጦርነት ውስጥ ገብተዋል። በዚህ መሃል የዌል ስትሪት ጆርናል እና የተለያዩ ሚዲያዎች ከእስራኤል የስለላ ተቋም ያገኘነው መረጃ ብለው ዶናልድ ትራምፕን ኢራን ልትገል እንደምትፈልግ መናገራቸው ሰምተናል። ግን ይሄ ጉዳይ ለምን አሁን መጣ? ዶናልድ ትራምፕስ እንዴት አመኑት? ከዚህ በፊት ወደ 18 የአሜሪካ የስለላ ተቋም መረጃ አልቀበልም ብለው ገብተው አያቶላ አሊ ሐመኒ የኢራን ህዝብ እንደሚጠላቸው አውቅ ነበረ፣ ወይም እንደዛ ነበር የነበረኝ ግንዛቤ። በሐዘናቸው ግን ሳይ በዚህ ደረጃ እንደሚወደዱ አላወኩም፣ ተሳስቻለሁ ብሎ ነበር። አሁን በተመሳሳይ ኢራኖች ዶናልድ ትራምፕ እንደሚገሉ ለዶናልድ ትራምፕ መረጃ ቀርቧል ተብሏል። ከዲፕሎማሲ ምንጮች ወይም ከጀርባ ያሉ ትራምፕ ከጀርባ ባሉ የዲፕሎማሲ መስመሮች በኩል ዋና ዓላማቸው የዶናልድ ትራምፕ ሙሉ በሙሉ ወደ ጦርነት መግባት ሳይሆን የባህር ላይ እገዳን መጣል እንደሆነ ግልጽ አድርገዋል። ይህ ደግሞ የኳታርና የፓኪስታን አደራዳሪዎች የፈረሰውን ኢስላማባድ የመግባቢያ ስምምነት እንዲያድኑ እድል ይሰጣቸዋል። እንዳይድን የሚፈልገው ማን ነው? በዚህ ሰዓት ሞት ለርሶ ታስቧል ብሎ የቀረበው የደህንነት ተቋም በራሱ ምን አስቦ ነው የሚል ብዙዎቹን አነጋገረ። አሁን በአሜሪካ ፕሬዝዳንት ላይ ያነጣጠረው ንቁ የግድያ ሴራ መሆኑን የሚያሳይ ተጨባጭ የስለላ መረጃ አቅርበናል ወይም ቀርቧል። ዋይት ሃውስ ከቴህራን ጋር ማንኛውም አይነት ዲፕሎማሲያዊ ስምምነት እንዳይደረግ የፖለቲካ በር እንዲዘጋ እድሉን የሚያሰፋ ነው። ምክንያቱም የአሜሪካን ፕሬዝዳንት የመግደል እቅድ ካለ ለምንድን ነው ምስማማው ይላሉ ቢያንስሳቸው። ይህም እንግዲህ የቴህራንን የባህር ላይ የንግድ መስመሮችን የሚያስተጓጉልና ቀጠናዊ ተቀናቃኝ ብቻ ሳይሆን የአሜሪካ ጠቅላይ አዛዥ በቀጥታ የምታስፈራራ ሀገር አድርጎ ሊወሰድ ይችላል። ጨዋታውን በሁለቱም መካከል ነው። ሰነዱን በማዳንና ሰነዱ ከነጭራሹ እንዲጠፋ በሚፈልጉ ኃይሎች መካከል ያለ ግብግብ ተደርጎ ነው የተወሰደው። ዶናልድ ትራምፕ ደግሞ ምንድነው ያግዳሉ፣ ግን ስምምነቱ እንዲቀጥል ይፈልጋሉ። እውነተኛ ከሆነ የዋሽንግተን ምላሽም እንደ ምላሽ ሆን ተብሎ መረጃውን ይፋ ማድረግ ለምን አስፈለገ የሚል ጥርጣሬ ውስጥ ገብተዋል። ይህን መረጃ እንግዲህ ለህዝብ ይፋ እንዲሆን ማን ፈቀደ? ማን ውሳኔ ሰጠ? ቢደርስስ መረጃው ተቀምጦ መወሰን አንችልም የሚል የሆነ ጥርጣሬ ውስጥ ገብተዋል። ዋሽንግተን ሆን ብላ መረጃው እንዲሾል ከፈቀደች አስቡ፣ ይህ በሀገር ውስጥ እና በዓለም አቀፍ ደረጃ ሁለት ትልልቅ ግቦችን ያሳካል። ማከለቀቀች ዋሽንግተን ራሱ አንደኛው ምንድነው? የሀገር ውስጥ የበጀት ትንቅንቅ ፊልሚያ ውስጥ ነው ያሉት። አሁን ፔንታገን በአሁን ሰዓት ራይት ነው 67.1 ቢሊዮን ዶላር ተጨማሪ የድንገተኛ ጊዜ ጦር በጀት ከኮንግረሱ ለማጸደቅ ከወግ አጥባቂ ሪፐብሊካኖችና ከፕሮግሬሲቭ ዴሞክራቶች ከፍተኛ ተቃውሞ ገጥሞታል። ስለዚህም በስልጣን ላይ ባሉ የአሜሪካ ፕሬዝዳንት ላይ ያነጣጠረ የኢራን የግድያ ሴራ መኖሩ ይፋ ማድረግ በዋሽንግተን ያለውን የፖለቲካ እይታ በእጅጉ ሊቀይረው ይችላል ነው። አንድ ህግ አውጪውም የጦር መሳሪያ ማከማቻን ለመሙላት የሚጠይቀውን በጀት ለማገድ ይቸገራሉ። ለምን? በፕሬዝዳንታችን ላይ ሞት ታውጇል በሚል ነው። ሌላው ምንድነው? የማስጠንቀቂያ ወሰንን ማውጣት ሊያመጣ ይችላል። ምን ማለት ነው? እነዚህ ስጋቶች ይፋ ማድረግ ለቴህራን የሚሰጠው ይፋዊ ማስጠንቀቂያ ነው። አሜሪካ ጥቃቷን በባህር ኃይል መሰረቶች ላይ ልማቶች ላይ ብቻ ለመገደብ ብትፈልግም በአሜሪካ አመራሮች ላይ ግን የሚቃጣ ማንኛውም ሴራ እስራኤል ለረጅም ጊዜ ስትገፋበት የነበረውን ከፍተኛ ወታደራዊ እርምጃ በራሱ እንደሚያስነሳ ምልክት የሚሰጥ ነው። ስለዚህ ለቴህራን አደገኛ ነው። አሁን ምንድነው? በጀት የሚያስለቅቃለ፣ ስምምነቱን የሚያፈርሳለ። እነዚህ ጉዳዮች በጣም ጥልቅ ናቸው፣ ቀላል ይመስላሉ። ስለዚህ ስትራቴጂካዊ አጣብቅኝ ውስጥ ማገብታለች፣ አሜሪካ ገብታለች።
ስለዚህ የስለላ መረጃ ይፋ መሆን የትራምፕን አስተዳደር አጣብቂኝ ውስጥ ከቶታል። አንድ አስተዳደሩ የባህር ኃይል እገዳ ብቻ በመቀጠል ከነሐሴ አጋማሽ ቀነ ገደብ በፊት ድርድር ለመጀመር ቢሞክር ሊገሉት እያሰቡ ቢሞክር ማለት ነው። ዶናልድ ትራምፕ ምንድነው የባህር እገዳውን ነው ማድረገው ብሏል። በቀጥታ ለቀረበለት የግድያ ዛቻ የተንበረከከ አስመስሎ በቁጣ በሀገር ውስጥ ደካማ ሆኖ ሊታይ ይችላል። በአሜሪካ ማህበራዊ መሰረት ላይ ያለ የቆመው ሪፐብሊካን ፓርቲና በደጋፊዎቹ ፊት ይሄ ፈሪ መንግስት ሊባል ይችላል። እጁ ላይ እንደሚገሉት ደርሶ ሄዶ ይደራደራል እንዴ ሊያስብል ይችላል። በሌላ በኩል ግን ወደ ሙሉ ጦርነት ማደግ የእስራኤልን ቀጠናዊ ስትራቴጂ በቀጥታ የሚያገለግል ቢሆንም አንድ ዋሽንግተን በጣም የምትፈራውና ዓለም አቀፍ የነዳጅና የፋይናንስ ቀውስ ያስከትላል። በትላንት ፕሮግራም ላይ ምን ብለናል? ስትራቴጂክ የሆነ የኦይል ሪዘርቭ ማከማቻ ስትራቴጂክ የኦይል ማከማቻ ለመሙላትና የዓለም አቀፍ የነዳጅ ፍሰትን ለመቆጣጠር ወደ ቦታው ለመለስ ጠቅሞናል እየሰራንበት ብለዋል። ሙሉ ጦርነት ከመጣ ይሄ ነገር ፊት ለፊታቸው ይመጣል። የአሜሪካ መንግስትን አይፈልግም። ይሄ በጣም በእስራኤል የሚፈለግ ነው። ስለዚህ የዚህ ግድያ ዋናው ይሄ ነው። ለምን የዎል ስትሪት ጆርናል የእስራኤልን የስለላ መረጃን የጠቀሰው ልክ እዚህ እንደሚደረገው ማለት ነው። የእኛም መንግስታት የሚፈልጉት ነገር ካለ በሚዲያ ጠቅ ያደርጉታል። ከዛ የህዝብ ኢሹ እንዲሆን ይደረግ። ይሄ የተለመደ አሰራር ነው። ለምሳሌ የኢራን ላይ የቬኔዙዌላ አይነት ትንታኔ ለዶናልድ ትራምፕ ቀረበ። ከዛስ ልክ ሄደው አያቶላና ጀነራሎቹ ሲገሉ የኢራን ህዝብ ወጥቶ መንግስቱን ይረከባሉ። ዶናልድ ትራምፕ የመጀመሪያ ንግግር ሲያደርጉ ምንድን ያሉት? የኢራን ህዝብ ሆይ መንግስትን ለመረከብ ተዘጋጅ ነው ያሉት። ምክንያቱም በ3 ቀን እንደ ቬኔዙዌላ አውርደው የሚሰጡ መስሏቸው ነው። ግን ኢራን ውስጥ ያለው ሌላ ታሪክ ነው። በቀደምም የአያቶላ አሊ ሀመኒ ህዝብ ይጠላቸዋል መወገድ አለበት ብለው ነው የገቡት። ህዝቡ ሲያለቅስ ደግሞ አይተዋል። በእርግጥም ተሳስቻለሁ ብለዋል። ስለዚህ ይሄ የቀረበውስ ምን ያህል እውነት ነው? ኢራን ልትገሎት ነው በሚል አንደኛ ምንድን ነው የአሜሪካን የፖለቲካል ሲስተም አሁን ሙሉ ለሙሉ ለመተንተን ከባድ ነው። በዶናልድ ትራምፕ በኢንዲቪጁዋል ቤዝ የሚደረግ የፖለቲካ ትንታኔ እንጂ እንዲህ በማክሮ ደረጃ የሚመጣ ነገር፣ ምክንያቱም እሳቸው ኤኒታይም ውሳኔ የሚሰጡ የሚችሉ የፕሬዚደንት አይነት ባህሪ ነው ያላቸው። ስለዚህ አሁን ምንድነው አጠቃላይ ነገሩ እዚህ ጋር ያለው የአሜሪካ ባለስልጣናት እንደሚያምኑት እስራኤልን መረጃ ለአሜሪካ ያጋራች ዋናው ምክንያት በጠቅላይ ሚኒስትር ቤንጃሚን ኔታንያሁና በፕሬዚደንት ዶናልድ ትራምፕ መካከል ያለውን ግንኙነት ለማጠናከር ነው እና ዋሽንግተን በኢራን ላይ የምትከተለውን ፖሊሲ ይበልጥ ጠንካራ ለማድረግ የታለመ ነው ብሎ ያምናሉ። በነገራችን ላይ እስራኤል ባለፈው ዓመትም ተመሳሳይ መረጃ ስታጋራ እንደነበር ባለስልጣናቱ ጠቁመዋል። ስለዚህ እንደ ዶናልድ ትራምፕ ከባድ ነው። እሳቸው ምን አሉ? በእያንዳንዱ ዝርዝር ውስጥ አሉ። ዛሬ ጠዋት እንዳየሁት ነው የሚሉት። እንግዲህ በሁሉም ዝርዝራቸው ውስጥ ስሜ አለ። እስካሁን ድረስ ጥቂት የታደልኩ ይመስለኛል አሉ። ግን ይህ ምናልባት ብዙ ላይ ቆይ ይችላል፣ ሊገሉኝ ይችላል ብሎ ፈርተዋል። ስለዚህ ይሄ በቀላሉ የሚታይ ጉዳይ አይደለም። ትራምፕም ቀደም ሲል የኢራን ሪፐብሊክ ጠባቂ ጦር መርከቦችን ማጥቃቱን ተከትሎ የኢስላማባድ የመግባቢያ ስምምነት አብቅቷል ብለው ተናግረዋል። ዛሬስ በኔ በኩል አብቅቷል፣ ግን የሚደራደር ልኡካን ደግሞ ስዊዘርላንድ እንደሚደራደር አሳውቋል ማለት ነው። ፐርሰናሊ ሰግተዋል። በሳቸው ስጋት ብቻ ለመምራትና ያለውን ወረቀት ቀደው ለመጣል እንዳይሄዱ ምንድነው የሪፐብሊካን ፓርቲ በተለይ በሚድል ተርም ምርጫው አለ፣ የስቶክ ማርኬት አለመረጋጋት አለ፣ የዓለም አቀፍ የነዳጅ ፍሰት ችግር አለ። እንደገና ለሀገር ውስጥ ደግሞ ስትራቴጂክ ኦይል ሪዘርቬሽናቸውን አውጥቶ ደግሞ የማደል ጉዳይ አለ። ይሄን አይፈልጉም። ከሁሉ በላይ ደግሞ የሪፐብሊካን መሰረታቸው የአሜሪካን ግሬት ኤገን ብለው የመጡ ጊዜ ሲደግፏቸው የነበረው ጦርነት አልገባም ብለህን አልነበረም ተመልሰ እንደዚህ አይነት ጦርነት ገባ ብለው እያንገበገቧቸው ናቸው። ስለዚህ የዋይት ሃውስ አቋም ምንድነው?
ለስምምነቱ ታማኝ መሆን ነው ብሏል ዋይት ሃውሶቹ። ምክንያቱም ከትራምፕ ጠንካራ ንግግርና የእስራኤል ማስጠንቀቂያ በተቃራኒ ነው። በነገራችን ላይ ዋይት ሃውስ ግን አሁን ምን ብለዋል? ከኢራን ጋር የተደረሰው የመግቢያ ስምምነት ለማዳን አሁንም ጥረት እናደርጋለን። እንደውም አንድ ከፍተኛ አሜሪካ ባለስልጣን ለጋዜጠኞች የተናገሩት ዩናይትድ ስቴትስ አሁንም ለቀውሱ እልባት ለመስጠት ቁርጠኛ ናት፣ እናም የቴክኒክ ንግግሮች ቀጥለዋል በማለት እንግዲህ ዋሽንግተን ዲፕሎማሲያዊ መስመሩን ሙሉ ለሙሉ ምናል ይይዛለች። ስለዚህ ይህ ስትራቴጂካዊ ትንታኔውን ዝም ብሎ ካለው ስንጨምቀው ዋይት ሃውስ በእስራኤል በኩል የሚመጡትን የስለላ መረጃ በጥንቃቄና በተወሰነ ጥርጣሬ ነው የሚያቸው። እንደ በፊት አይውጥም። ምክንያቱም አሜሪካን ለተራዘመ ጦርነት የከተታት የሞሳድ ትንታኔ ነው፣ የ72 ሰዓት ትንታኔ። እንደ ቬኔዙዌላ የኢራን ህዝብ ወጥቶ መንግስታቸውን ጥሎ ይቆጣጠራል፣ ኦይሉንም እንቆጣጠራለን፣ የአሜሪካን የፔትሮ ዶላር ስጋት ይቀንሳል ብሎ አሳምኗቸው ነው እኚህን ፕሬዚደንት ይዞ የገባው። ኔታንያሁ የትራምፕን ግላዊ የደህንነት ስጋት በመጠቀም አሜሪካ ወደ ቀጥተኛ ጦርነት ለመሳብ ቢሞክሩ የዋሽንግተን የጸጥታ ተቋማት ግን የዓለምን ኢኮኖሚ ሊያናጋ የሚችለውን የፋርስ ባህረ ሰላጤን ጦርነት ለማስቀረትና የኢስላማባድ ስምምነትን በቴክኒክ ድርድር ለማቆየት እየገፉበት ነው ነው ጥያቄው። ስለዚህ ይሄ ምን ማለት ነው ካልን መጀመሪያ ለጦርነቱ መነሻ በነበረው ላይ ስህተት አግኝተዋል። ሁለተኛ ደግሞ አሜሪካ ከኢራን ጋር በደረሰችው ስምምነት ላይ እስራኤልን ለዛ ተገዢ ስትላት እስራኤል እምቢ ብላለች። ጄዲ ቫንስ እንደውም እኔ እናንተም በሆን በዓለም ላይ አንድ ብቸኛ የቀራችሁ በጣም የሚወዳችሁን የአሜሪካን ፕሬዚደንት አልናገርም እስከ ማለት ደርሶ ነበር። ስለዚህ ሲጠቃለል ምንድነው በእስራኤል ላይ የሚመጡት መረጃዎች ላይ እምነት የላቸው። ኢራን ግን ደግሞ ምንድነው ይሄ እንደ ገበያ የመጀመሪያው የዋጋ ጥሪ የመጨረሻ አይደለም እያሉ እንደ ባዛር ሊደራደሩት የሚችሉበት የዲፕሎማሲን አፕሮችም አልወደዱትም ዶናልድ ትራምፕ። ስለዚህ አደራዳሪዎቹ በዚህ መሃል የሚያገኙት ክፍተት የሚቀጥለውን ሁኔታ ይወስናል ማለት ነው። ግን ለምንድነው የዚህ አንዱ የሜሞራንደም ኦፍ አንደርስታንዲንጉ ኢራን እንዳይሳካላት የሚፈልጉ ኃይሎች ፍላጎት ምንድነው? በነገራችን ላይ እስራኤል ብቻ አይደለች። ዩናይትድ አረብ ኤሚሬት አሁንም ጦርነቱ ተሳትፋለች፣ ዋጋዋን ታገኛለች ብለዋል። የአካባቢው ሀገሮችን ፊት ለፊት ያልወጣ ግን ኢራን እንድትቀጠቀጥና እንድትፈርስ ቢፈልጉ በዚህ ስምምነት ግን የምታገኘው አድቫንቴጅ እንዳትወስድ ይፈልገዋል። ለምን? ይሄን አብረን እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። በዋሽንግተንና በቴሄራን መካከል የተደረሰው የመጀመሪያው ደረጃ ስምምነት በኢራን ኢኮኖሚ ላይ ሊያስከትል የሚችለውን መዋቅራዊ ለውጥ በጥልቅ ስንመለከተው ባይሰጉ ይገርማል። ለምን? ኢራን የጥላ ኢኮኖሚ ሻዶ ኢኮኖሚን ትታ ወደ ዓለም አቀፍ ገበያ የምታደርገውን ሽግግር እድሎችና ሊገጥሟት የሚችሉትን ውስጣዊ ተግዳሮቶች ከግምት ውስጥ ስንወስድ የሰዎቹ ስጋት ልክ ነው እንላለን። አንደኛው ዋናው ምንድነው? የነዳጅ ዘርፉን ከውድቀት ወደ መንግስት ቁጥጥር መመለስ ማለት ነው። የኢራን ኢኮኖሚ ጀርባ አጥንት ሁላችንም እንደምናውቀው የነዳጅ ዘርፉ ነው። እንግዲህ ከማዕቀብ መነሳት በኋላ የመጀመሪያውና ዋነኛው የለውጥ ሞተር ይሆናል። ለምን? ለኢኮኖሚው 47 ዓመት የአሜሪካ ማዕቀብ ያረፈበት ግን ያንንም ሰብሮ የወጣ ኢኮኖሚ ቢኖራቸውም በተለይ ነዳጃቸውን ለዓለም ገበያ ማቅረብ አልቻሉም። ስለዚህ ይሄ ስምምነት ከተሳካ የገበያ ሽግግር ይፈጥራል። ለኢራን ምን ማለት ነው? ማዕቀቡ እንግዲህ በግንቦት ወር ላይ የኢራን የነዳጅ ምርት በቀን ወደ 300 ሺህ በቀን 300 ሺህ ባሬል አውርዶት የነበረ ቢሆንም አስቡት፣ ስምምነቱ ከተፈረመ በኋላ ባሉ ጥቂት ቀናቶች ውስጥ ብቻ ከ25 እስከ 36 ሚሊዮን ባረል ድፍድፍ ነዳጅ ወደ ውጭ መላክ ተችሏል። ከ300 ሺህ ነው አስቡት፣ እስከ 36 ሚሊዮን ያለው ርቀት ይወጣ።
ይሄ የገበያ ሽግግር ያመጣል። ስለዚህ በባህር ላይ ታግደው የነበሩ መርከቦች ሲለቀቁም ሽያጫቸው በነገራችን ላይ በከፍተኛ ሁኔታ እንደሚጨምር በአጭር ጊዜ ውስጥ 7 ቢሊዮን የአሜሪካ ዶላር ገቢ ያስገኝላቸው። ይሄ ትልቅ የገበያ ሽግግር ነው። በኢራን ኢኮኖሚ ውስጥ የሚመጣው ጉዳይ ግልጽ ነው። ከስራ ፈጠራም ኢራንን እንደ መንግስትና ህዝብ ከማረጋጋት አንፃር ሌላ ምንድነው? የግራጫ ነዳጅ ገበያ ማክተም ግሬ ኦይል ይባላል። ይሄ ምን ማለት ነው? ማዕቀቡን ተከትሎ ኢራን ነዳጇን በኮንትሮባንድ በሽያጭ አውታሮችና በቅናሽ ገበያ አስቡት፣ ከዓለም ገበያ 30% በሚደርስ ቅናሽ ለመሸጥ ተገዳ ነበር። አሁን ስምምነቱ ይህንን አማራጭ አውታር ማፍረሱ ነዳጇን በተለመደው የዓለም ገበያ ዋናው ዋጋ ወይም በሚወጣው ዋጋ ላይ እንድትሸጥ ያደርጋታል። ይህም ያለምንም ተጨማሪ የምርት ጭማሪ የአገሪቷን ገቢ በ15% ከፍ ያደርገዋል። አስቡት እንዴት መዋቅራዊ ለውጥ እንደሆነ። ሌላው ምንድነው? የመንግስትን ስልጣን መመለስ ነው። ምን ማለት ነው? በቅርብ ዓመታት ማዕቀቡን ለመሸሽ ሲባል አስቡት የነዳጅ ሽያጭ መብት ለማን የተሰጠው? ለመከላከያ ተቋማትና በተለይ ለኢስላሚክ አብዮታዊ ጠባቂ ጦር ተላልፎ ተሰጥቷል። ማን ነበር መሸጥ የነበረበት? መንግስት። ስለዚህ ማዕቀቡ ሲነሳ ግን የነዳጅ ዘርፍ ሙሉ ለሙሉ በነዳጅ ሚኒስቴርና በሲቪል አስተዳደሩ ቁጥጥር ውስጥ ይገባል። ስለዚህ ይሄን አሰራር ወደ ትክክለኛው መንግስታዊ ተቋም ውስጥ ይመለሳል። ይሄ ብዙ ነገሮች ይቀርፋል፣ ይፈታል ማለት ነው። ሌላው ምንድነው? መዋቅራዊ የምንለው የንግድ አጋሮችን ካርታም በሉት አሰላለፍ በሉት የግብይት ስርዓቱንም በሉት ይቀይረዋል። ለምሳሌ ዓመታት ያስቆጠረው ማዕቀብ በኢራን ላይ የንግድ አጋሮቹ ስብጥር ሙሉ በሙሉ ወደ ምስራቅና ወደ ጎረቤት ሀገራት እንዲያዘነብል አድርጓል። በዓለም ላይ ያለውን የገበያ መዳረሻ ሙሉ አይደርስም ነበር። ስለዚህ የአሁኑ ስምምነት የኢራንን የንግድ አጋሮች ስብጥር በድጋሚ በማዋቀር ከቻይና በአሁኑ ወቅት 90% የኢራን ነዳጅ ብቸኛ ገዢ ነች። 30% ከገበያው በዓለም ቅናሽና ከጎረቤት ሀገራት ጥገኝነት መውጣትና ወደ ምዕራቡ ገበያዎች አሁን አውሮፓ በከፍተኛ ሁኔታ ነዳጅ ትፈልጋለች በስፋት እንድታመርት ምን ያደርጋታል? በር ይከፍትላታል። የእቃ በእቃ ቅያሪ ባርተር ሲስተም ማለት ነው። አሰራር በጥሬ ገንዘብ ግብይት ይተካል። ይሄን ያህል ነዳጅ ልክላችኋለሁ፣ ይሄን ያህል እህል አስገቡልኝ፣ ይሄን ያህል መለዋጫ አስገቡልኝ የሚባለው የባርተር እንግዲህ አስቡት። ባርተር በስንተኛው ሴንቸሪ ተተነው የመጣ ነው የንግድ ስርዓት ነው። አሁን እሷም ነዳጇን እነሱ ገንዘባቸውን ይከፍላሉ ማለት ነው። ሌላው ጥሩ የሚሆነው መዋቅራዊ ለውጥ ብለን የምንወስደው የውጭ ኢንቨስትመንት በቃ ጥማት አይደለም ድርቅ ነው ያለው ኢራን ውስጥ። ለምን? በአሜሪካ ማዕቀብ። ስለዚህ በ300 ቢሊዮን ፈንድ የኢራንን የውጭ ኢንቨስትመንት ለማነቃቃት የስምምነት ሰነዱና በተለይ አሜሪካ ፈቃደኛ በመሆኗ የጋራ ኢንቨስትመንት ፈቃድ ወይም ፈንድ በማቋቋም ለ3 አስርተ ዓመታት በኢንቨስትመንት ማጣት የደረቀውን የኢራን ገበያ ያነቃቃል። አንደኛ የበጀት ፍላጎት ነው። የኢራን የነዳጅና የፔትሮኬሚካል ዘርፍ መደበኛ ምርቱን ጠብቆ ለመቀጠል ብቻ 300 ቢሊዮን ዶላር ያስፈልገዋል። ይሄ ዘርፍ ብቻ ሀገሪቱ ያቀደችው አስቡት የ5 ዓመት የልማት ፕሮግራም ለማሳካት ደግሞ በአጠቃላይ 875 ቢሊዮን ዶላር ያስፈልጋታል ኢንቨስትመንት። ሌላው የቀጠናውን ተጽዕኖ በተመለከተ ከኢንቨስትመንት ጋር ስንመለከተው ይህ የካፒታል ፍሰት አዳዲስ የሥራ ዕድሎች ከመፍጠሩም በላይ የ300 ቢሊዮን ኢራን በቅርብ ምስራቅ የኢኮኖሚ ፉክክር ውስጥ በከፍተኛ ደረጃ እንድትሳተፍ በማድረግ የባህረ ሰላጤው ሀገራት የኢንቨስትመንት መልክዓ ምድርን የመቀየር እድል ይገጥምላታል ማለት ነው። ስለዚህ እነዚህን እንዳይሳካላት ነው ፊት ለፊት የምታዩት እስራኤልን ነው እንጂ የምታዩት ከዚህ ጀርባ ብዙ ተፎካካሪ ሀገሮች አሉ። በፊት ለፊት ያለው ነው በእስራኤል ጀርባ የተሰለፉ። ለዚህ ነው ዶናልድ ትራምፕ ሊገሎት ይፈልጋሉ፣ እቅድ ውስጥ አሉ ይላሉ። ግን በአደባባይ ይባላል። የአሜሪካን
ሴክሬት ሰርቪስ በሉት FBI CIA ያን ሁሉ መረብ አልፋ ኢራን ተሳክቶላት የአሜሪካን መንግስት ፕሬዝዳንት ትገላለች የሚለው ራሱ በጣም less probable ነው። ግን ቢሆንም ግን ዶናልድ ትራምፕ ፈርቷል። ለጊዜው ደህና ነኝ ያሉት በቀጣይ ግን አላቀም ብለዋል ማለት። ስለዚህ ሊያጋጥሙ የሚችሉ ስትራቴጂክ እንቅፋቶችን እዚህ ጋር እንመልከት። አሁንም አጋጥመዋል። ለምሳሌ የነዳጅ ሽያጭ የተፈቀደላትን መልሳ አሜሪካ አንስታለች። እየዋሹን ነው፣ ይስማማሉ፣ ለህዝባቸው ውሸት ይናገራሉ ማለት ቅድም የዛ የባዛር ቁልፍ ነው። በነገራችን ላይ የባዛር ድርድር የሚባለው እንደ መደበኛ ገበያን ዲፕሎማሲን አይቶ መደራደር በጣም ከባድ ነው። ስለዚህ ምንም እንኳን ነው የኢኮኖሚ መነቃቃት ከፍተኛ ተስፋ ቢያሳይም የአክሲዮን ገበያው ድርሻው 38.7 የአክሲዮን ገበያው በ38.7 በመቶ ማደጉና የወርቅና የዶላር ዋጋ መቀነሱ የሪፖርቱን ትንታኔ ሂደት በሚከተሉት ምክንያቶች ፈታኝ እንደሚሆን ያስጠነቅቃል። አሁን እንቅፋቶቹን ስንወስድ ቁልፍ ማወቅ ያለብን የማዕቀቡ ተጠቃሚዎች እነማን ነበሩ? ሳንክሽን ክላሶቹ እነማን ናቸው? ባለፉት ዓመታት ማዕቀቡ በመሸሽና በጥላ ገበያ ላይ የከበሩ የፖለቲካና የጦር መኮንኖች በተለይ የኢስላሚክ ሪፐብሊክ ጋርዱ አውታሮች አዲሱን የኢኮኖሚ ግልጽነትና የመንግስት ቁጥጥርን በከፍተኛ ሁኔታ ይቃወማሉ። አንዱ ከባድ እንቅፋት አሁን ኢራን ከሚገጥማት ይሄ ነው። ሁለተኛው የዓለም አቀፍ የፋይናንስ ገደቦች ነው። ኢራን ከዓለም አቀፍ የፋይናንስ ደህንነት ተቋም ጥቁር መዝገብ ካልወጣችና በተለይ ደግሞ የዚህ ኢስላሚክ ሪፐብሊክ ጋርዱ በበርካታ ሀገራት በሽብርተኝነት መፈረጅ ካልተፈታ ትልልቅ ዓለም አቀፍ ኩባንያዎች ወደ ሀገሪቱ መምጣትና ኢንቨስት ማድረጋቸው አንዱ ማነቆ ይሄ ነው። እነዚህ ሁለት ማነቆች ኢንቨስትመንቱን ሊያኮላሹት ይችላል። ሌላው በተጓዳኝ ልናይ የምንችለው በአሁን ሰዓት እንግዲህ የወርቅና የዶላር ዋጋ መቀነስም ራሱን የቻለ ነው። የአክሲዮን ገበያም 38 በመቶ ማደጉ ኢኮኖሚ መነቃቃቱን ተስፋ ቢያሳይም ማለት ነው። ይሄ ግን ከባድ ስትራቴጂካዊ እንቅፋት ነው። ስለዚህ የወደፊት ሁኔታዎች ሴናሪዎቹ ምንድን ናቸው? ይሄ ነው ቁልፉ። በዶናልድ ትራምፕ ኦቨር ነው በእኔ ያልቋላሉ፣ ግን ቀጥሏል። የመጀመሪያው ሴናሪዮ ምንድን ነው? ድርድሩ ሙሉ በሙሉ ተሳክቶ ኢራን ወደ ዓለም አቀፍ የጂኦ ኢኮኖሚ ምዕራፍ ትሸጋግራለች። አንዱ የጦር ኃይሉ በኢኮኖሚ ያለውን ሚና ወይም የበላይነት ይቀንሳል ወይም ያበቃል። ሁለተኛው ሴናሪዮ ምንድን ነው? ውድቀትና ውጥረት ነው። የመጀመሪያው ምንድን ነው? ስኬትና ግልጽነት ነው የሚያመጣው። ድርድሩ ከሽፎ ማዕቀብ ይመለሳል። አንድ አሜሪካ ቀደም ሲል እንዳስጠነቀቀችው ኢራንን የወደቀች ሀገር ፌልድ ስቴት ሞዴል እና ወደ ቀጠናዊ አለመረጋጋት ልትመራት ትችላለች። ያልተረጋጋ መንግስት በአደገኛ ኢኮኖሚ ማዕቀብ መምታት ውስጥ ልትከታት ትችላለች። ሶስተኛው ምንድን ነው? ሴናሪዮ ከፍል ስኬት የሚባል በመጠኑ ሁሉን አቀፍ ስምምነት ባይደረስም በተወሰኑ ነጥቦች ላይ በመስማማት ማዕቀቡ በከፊል ይላላል። አንድ ይህም ሀገሪቷ ሙሉ በሙሉ እንዳትፈርስ የሚታደጋት ሲሆን ውስን በሆኑ ዘርፎች ላይ የውጭ ኢንቨስትመንት እንዲገባ ይፈቀድ ይሆናል ማለት ነው። ስለዚህ የባዛሩን አንድ ያልተጠበቀ የዲፕሎማሲ መንገድ አይተናል። የዶናልድ ትራምፕ በህይወታቸው ላይ የተቃጣው የግድያ እሳቤ ስጋት አይተናል። ሌላውስ እነዚህ ስንደምራቸው አጠቃላይ ከኢራን ጀርባ የተሰለፈውና የኢራንን አጠቃላይ መዋቅራዊ ለውጥ የሚጠሉት ምን ሊሆን ይችላል? ኢራንስ ምን ታገኛለች? ምን አይነት ሴናሪዎችስ ሊገጥሙን ይችላል ብለን ያዘጋጀነውን በዚህ እናጠቃልላለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘኑ። ቻው።